ሰላም ጀማው እንዴናችሁ? we are back with a new episode of ፋንስታራ። ዛሬ ብቻዬን እኔ ሆስታችሁ ቴድሮስ አርሰናል ወይ ቴድሮስ ንጋቱ ገብረየስ በየነ ከች ብዬላችኋለሁ። ባለፈው ስንለያይ ራውንድ ኦፍ ሰቲቱ ምን ሊፈጠር እንደሚችል እናወራለን ብለን ገስ አርገን ፕሪዲክት አርገን ነበር የተለያየን ነበረው። ከዛ በኋላ አያያይ ማርቲኔሊ ካለበት ሲቹዌሽን ትላንትና ማታ እስካለበት ድረስ ከቨር የምናረግ ይሆናል። አብራችሁን ቆዩ። ሰኞ በሌላ በአዲስ ገስት ከች እንላለን። ማን እንዲሁ እንደምትፈልጉ ያን ከስት ደግሞ ኮሜንት ላይ አስቀምጡልን፣ ቼክ እናረጋዋለን ማለት ነው። የመጀመሪያ የምናየው ጨዋታ ብራዚል ከጃፓን ያደረጉትን ጨዋታ ነበር። ብራዚል ከ1994 የዓለም ዋንጫ ጀምሮ ማዘርን ፍቅር ስታሲዝ ሀዘርን ፍቅር ሲያሲዝ በጣም ማጆሪቲ የሚሆነው ሀበሻ የብራዚል ደጋፊ ነው። ነገር ግን ጃፓን በዚህኛው ዓለም ዋንጫ ልባችንን ካውንተር አታክ አርገው ነው የገቡበት። ባይዜ የማታውቁ ከሆነ ጃፓኖች የብራዚል እግር ኳስ ፊሎሶፊ ጋር በጣም ትስስር አላቸው። በማ ምክንያት? በዚኮ ምክንያት። ዚኮ ሌጀንደሪ የሆነ የብራዚል ተጫዋች ነው ታውቃላችሁ። ከ2002 እስከ 2006 ግን የጃፓንን የብሔራዊ ቡድን አሰልጣኝ ሆኖ ከዛ በፊት እንኳን ተጫዋች ሆኖ ምናምን ነገር ያሳለፈ ሰው ነው። ዚኮ ማለት ያው ጃፓን ውስጥ ዋላ ሐውልት ምናምን ነገር አለው ታውቃላ። እና እነ ዱንጋ ምናምን ነገር ጄሊግ ላይ ተጫውተው ነበር። ብቻ እርስ በርስ ሲገናኙ እንዳልኩት በካውንተር አታክ ነበር ጃፓን ብራዚልን ወገቧን ብላት የጀመረችው የነበረው ዳኒሎ ሳቶ እንኳን። ከዛ በኋላ ግን ብራዚል በአርሰናልና በማንቸስተር ዩናይትድ ጥምረት በትብብር ማለት ነው ጋቢ ማጋሌ ሲያሻማው እንኳን ካሲሚሮ ቅርቅር አድርጎት 6-7 ሲለን ከከረመ በኋላ አያያይ ማርቲኔሊ መጨረሻው ደቂቃ ላይ ሳይጠበቅ በካርሊቶ ቼንጅ እንግዲህ ብራዚል 2-1 ማሸነፍ ችላለች። እዚህ ጨዋታ ላይ ኤንድሪክን ግን ምንድነው ካርሊቶ ማይወዱት? ካርሊቶ ግዴለህም በቃ ኢጎር ቲያጎም ሁሉም በቃ እነ ቪኒ ምናምን ነገር ስፔስ ሄደዋል። ኤንድሪክን አስገባው ብትሉት ተከትሏቸው ስፔስ ሄደው ያመጣቸዋል እንጂ ኤንድሪክን በታብር ያስገባውና ስታርተር ለምን እያደረገው እንዳልሆነ እየገባኝ አይደለም። ብቻ we will see in the future። ቀጥሎ ጨዋታ የነበረው ጀርመን ከፓራጓይ ያደረጉት ጨዋታ ነው። አሁን እዚህ ጋር ማለት ጁሊያን ናግልስማን ስቶኩ እንዴት መሰለ እየወረደ ያለው እንደ ስፔስ ኤክስ ስቶክ ነው። ስፔስ ኤክስ አሁን የኤሎን መስክ ታውቃለህ፣ ባለፈው ከወጣ በኋላ ትሪሊየነር ሆኗል። አንድ ሰው ትሪሊየነር ለመሆን ምን ያክል ጊዜ ወስድበታል? አሁን ዛሬ እዚህ ጋር የሰሩት ፖድካስት 2 ሚሊዮን ሰው ቢያየው ብቻ ማለት ነው። ብቻ ስቶኩ መልሶ ወርዶ ነበር የኤሎን መስክ። እንደዛው ሁሉ የጁሊያን ናግልስማን የኮቺንግ ስቶኮች እየወረዱ ይገኛሉ። የሆነ ሳለ በጣም ሬት ይደረግ ነበር። ጆሹዋ ኪሚክ እኔ እንደሱ አይነት በቃ ቶፕ 3 እስካሁን ካሰለጠኑኝ ኮቾች ውስጥ ብሎ ነበር። አስቡ ጆሹዋ ኪሚክ ያላሰለጠነው ሰው የለም እዛ እንትን ውስጥ ማለት ነው ሙኒክ ውስጥ። ግን እኒሁ ጀርመኖች አልቻሉም። ጀርመኖች የት ጋር ተሳሳቱ ብዬ እንደማስብ ልንገራችሁ። ዴኒስ ኡንዳቭ የሚባል ተጫዋች አላችሁ ታውቃላችሁ አይደለ? 3 ኳስ ካስቆጠረ 2 ኳስ አሲስት ካረገ በኋላ መጀመር አለበት ብሎ ሲያስብ ይመስለኛል የተሳሳተው። ፓራጓዮች ዲፌንድ ለማድረግ ነው የገቡት። እኔ እዚያ ዓለም ዋንጫ ላይ እኔ ማልወደውን አይነት አጨዋወት የሚጫወት የሚኖር ፓራጓይ ነው። ቁጭ ይላሉ፣ አስር ጊዜ ማታሉ፣ ተማተው ራሳቸው ይሽከረከራሉ፣ ያለቅሳሉ፣ ከኋላ ይተነኩላል ምናምን በቃ የሆነ ልጅ እያለን ቡሊ የሚያደርጉን አይነት ሰዎች ናቸውና አጉላልተው የመጀመሪያውን ኳስ ጁሎ ኢንሲሶ ነበር ያስቆጠረ የነበረው። ካይ ሃቨርትዝ ሰከንድ ሃፍ ላይ በቴስታ ያው አቻ ማድረግ ችሎ ነበር። ነገር ግን ቅድም እንዳልኩት ሱፐር ሰብ የነበረው ተጫዋች ስታርተር ሲሆን ሙሲያላንም ዴኒስ ኡንዳቭንም አንድ ላይ ነው ያጣው ብዬ ነው ማሰበው ናግልስማን። ነገር ግን በጣም የጨዋታው ሰስፔንሲቭ ሲቹዌሽን የተፈጠረው መቼ ነው? ፔናልቲ ከደረሱ በኋላ። ፔናልቲ ሲደርሱ ማለት ነው መጀመሪያ ያው ኪንግ ሳተ ነው ኪንግ ከሳተ በኋላ ፓራጓዮች አገቡ። ከዛ ጀርመን አገባች፣ ፓራጓዮች አገቡና ወልተማዳ ሳተ። ወልተማዳ ሲስት አራተኛ አምስተኛ ኳሳቸውን ካገቡ ፓራጓዮች ያሸንፋሉ። ፓራጓዮች ሁለቱንም ሳቱት። ላይክ እንዲህ ስነግራችሁ ጭንቅላት ውስጥ የሚፈጠር ኢሜጅ አለ። ያ ሁሉ ነገር ከተፈጠረ በኋላ ኖየር ካዳናቸው በኋላ ምናምን ነገር ጆናታን ታህ የሻምፒዮንስ ሊጉ 1 ወር አኒቨርሰሪ ላይ የፋይናሉ ጋብሪኤል ማጋሌስን በማሰብ ኳሱን ሸኝቶታልና ፔናልቲ መጥቶ አያውቅም። ሲያወሩ በጣም የኢንተርናሽናል ካሪየር ላይ ተውትና ክለብ ፉትቦል ላይ ራሱ ፔናልቲ መጥቶ አያውቅም። ሶ ልጆቹ ለምን ፔናልቲ መጥቶ ያልፈለጉት ሜንታሊቲያቸው የት ቦታ ላይ ያለው ተብሎ እንደ ጎርቴስካ አይነት ተጫዋቾች በጣም እየተወቀሱበት ነበር። ዞሮ ጀርመን በፓራጓይ ከዚህ ዓለም ዋንጫ ተሰናብታለች። ሶ ሰኞ ይቺን ነገር ከበር አደረግንና ወደ ማክሰኞ ከቸቸቸች እንላለን ማለት ነው። ማክሰኞ የአፍሪካ ዋልታ መከታ የሆነች ሞሮኮ ከኔዘርላንድ ጋር ጨዋታ አድርጋ ነበር። በመዋዜ ጨዋታ በጣም አውርተንበት ነበርና እንደጠበቅኩት ነበር የሆነው። እዚህ ጨዋታ ላይ በጣም በሚያሳዝን ሁኔታ ኮዲ ጋክፖ ከ2-3 ቀን በፊት
እጮኛው እርጉዝ ነበረች ብቻ ልጃቸው ወርዶባቸው ምናምን ነገር ሴንቲሜንታል የሆነ ጨዋታ ነበር ያሳልፍ የቻለውና እዚህ ጨዋታ ላይ ጎል ሲያስቆጥር ስቅስቅ ብሎ እያለቀሰ ነበር። በጣም የሚያሳዝን ሞመንት ነበረ። አይ ቲንክ ብዙዎቻችን ልብ ውስጥ የቀረ ይመስለኛል። የእግር ኳስ ግን ለእንደዚህ አይነት ነገር ቦታ የላትም። ኢሳ ዲዮፕ የሴኔጋል ዝርያ አለው ባይዜ። ስለ ኢሳ ዲዮፕ የሆነ ነገር ልበላችሁ። ኢሳ ዲዮፕ ማለት ፈረንሳይ ነው የተወለደውና በጣም ትልቅ ፕሮስፔክት ነበር የሆነ ሰዓት ላይ እና ከፈረንሳይ ውጪ ሌላ ማሊያ አርጌ በተአምር አልጫወትም ምናምን ነገር ብሎ የፈረንሳይ ቲቪ ላይ ቃል ገብቶ ምናምን ነበር። ያው ዛሬ ነው ያርገውና ማለት ሴኔጋልም ሰክሰውት ከዛ በኋላ ሞሮኮ ላይ መጥቷል። ኢሳ የሚለው ቃል ሲጀመር ሴኔጋላዊ ይዘት ያለው ነውና እዚህ ጀርባው ላይ ሲጽፍ ዲዮፕ ብቻ ብሎ የሚጽፈው ለዛ ነው። ብቻ እሱ ከተከላካይ መስመር አንድ ሰው እንዲሄድ ከተደረገ በኋላ አግብቶ 91ኛው ደቂቃ ላይ አቻ ሆኖ ፔናልቲ አሁንም ልብ ሲባባሉ ከርሞ የያሲን ቦኖ ብቃት ተጨምሮበት ሞሮኮ ማለፍ ይችላለች። እዚህ ጋር ግን ያሳቀኝ ነገር ማለት አቤት እንደ ማህበረሰብ ግን የት ጋር ያለ ነው። ኩዊንቲን ቲምበር ወይም ደግሞ የጁሪያን ቲምበር መንታ ወንድም ፔናልቲ ስቶ ነበር። ሰው ግን ሲሰድብ የነበረው ጁሪያን ቲምበር እኔ ምን አጠፋው እያለ ነበር ቤቱ ተቀምጦ። እኔ ወገቤን ተብዬ እግሬን ተብዬ ዓለም ዋንጫ ላይ ሄድኩ ሰው ነኝ ብሎ ራሱን አፒል እያደረገ ነበር። ብቻ ኔዘርላንድን ከመውደቅ ግን አላዳናትም። ቀጣዩ ጨዋታ የነበረው ከኔዘርላንድ በኋላ አይቮሪ ኮስት ከኖርዌይ። አይቮሪ ኮስት አክቹሊ የግዞት ስማቸው ነው። አይቮሪ ኮስት ይቀር አይደለ? ኮት ዲቮር ከኖርዌይ ጨዋታ አድርገው ነበር። እኔ ታውቃላችሁ አቪድ የኖርዌይ የማርቲን ኦዴጋርድ ደጋፊ ነኝ እኔና ኖርዌይ ማሸነፏ ደስ ብሎኛል። ነገር ግን ኮት ዲቮር የሚገርም ጌም ነበር የተጫወቱ የነበረው። ያው ቀድሚያ ማግኘት የቻሉት በአንቶኒዮ ኑሳ ኖርዌዮች ነበሩ። ነገር ግን ኮት ዲቫሮች ቀስ በቀስ ወደ ጨዋታው ሲገቡ አማዲኒሆ ከቤንች በመነሳት የሚገርም በቃ ድሪብል በዚህ ጋር አንድ በዚህ ጋር ሁለት በዚህ ጋር ሶስት ምናምን ነገር ብላ ቀናንሳቻ አርጋቸው ነበረ። ከዛ በኋላ ግን የኮንሰንትሬሽን ችግር ኤርሊንግ ሃላንድ ኳሷም ተወዷለች እሱም ይወዳታል። ሁለተኛው ኳስ አስቆጥሮ ኮት ዲቫር ወድቃለች እና እዚህ ጋር የሆነ ማለት የምፈልገው ነገር አለ። የሆነ ሰርቢያዊ ጀነገው ምን ብሎ ነበር መሰላችሁ? አፍሪካኖች ወይም ጥቋቁር ተጫዋቾች ከ60 እና ከ70 ደቂቃ በኋላ የኮንሰንትሬሽን ችግር ያጋጥማቸዋል እና ነገር ተብሎ የዘረኝነት ጥቃት ተብሎ እና በጣም ብዙ ነገር ሲፈጠር ነበር ሚዲያዎች ላይ ምናምን። ነገር ግን አፍሪካ ሀገሮቻችን እየወደቁ ያለበት መንገድ በጣም እኔ ደስ አላለኝ። ሰውየውን ልክ እያስመሰሉት ይመስላል። ምክንያቱም የመጨረሻዎቹ ደቂቃዎች ላይ ቡድኖቹ መረጋጋት አይታይባቸውም፣ ኮንሰንትሬሽን ችግር ያጋጥማቸዋል ምናምን ነገር አስወል ደስ የማይል ሲቹዌሽን ያለው። ብቻ እሱ ነገር አልተመቸኝም። ወደ ቀጣይ ጨዋታ ከቨር ወደምናረገው እናልፋለን። እናንተ ከተመቻችሁ ሰብስክራይብ ያረጋችሁ ቀጥሉ። ረቡኡ ላይ ደረስን። ረቡኡ ላይ ስንደርስ ፍራንስ ከስዊድን ጋር ነበር ጨዋታውን ያደረገችው። ስዊድን አቤና ከቤ የሚል ስም ወጥቶላቸዋል። አሌክሳንደር አይዛክ እና ቪክቶር ጊዮኬሬስ ግን አቤና ከቤ ምንም አላጠፉም። ምክንያቱም ስዊድንን የምትመለከቷት ከሆነ ማለት ነው አጥቂ አላት ምናምን ነገር ከፊት ለፊት ጦር ይዞ የቆመ ሰው አለ። ከጀርባ ግን ባዶ ነው። በቃ ግልብ ነው። ከጀርባ መሀል የለም፣ ተከላካይ የለም፣ በረኛ የለም። ሰስፔንሲክ የምታረጉት አይነት ቲም ነው። በዛ ላይ ደግሞ ፈረንሳይ አይደለም ደክመህላት ቀርቶ አይደለም ዘንቦብሽ እንደውም ጤዛነሽ አይነት ቲም ነው። በቃ እንዲሁ ሲቀልዱባቸው ነው ያመሹት። ግን ያ ፍሮንት ስሪ ፌር ነው። አንድ ላይ መግባት አለባቸው። ፊርማ ማሰባሰብ የለብንም። ኦሊሴ፣ ዴምቤሌ፣ እምባፔ ኳሊቲው ማለት ነው በቃ ሌላ ታሪክ ውስጥ ነው ያለው። በተለይ ኦሊሴና እምባፔ ያላቸው ኮላብ ሌላ ሌቭል ውስጥ ገብቷል። በአሁኑ ከባርኮላ ጋር ነበር የገቡት የነበረው። ታውቃላችሁ የአንዲዮ ማንዴ ለፒኤስጂ እንደፈረመ ባርኮላ ወይ ሊቨርፑል ወይ አርሰናል የሚሄድበት ትልቅ እድል አለ። እሱን ኮሜንት ማድረግ ትችላላችሁ የት ጋር ይሄዳል ባችሁ እንደምታስቡ። ብቻ ብራድሊ ባርኮላ ጎል አስቆጥሮ አስቡት። እምባፔ ተጫውቶ ኦሊሴ ተጫውቶ ዴምቤሌ ተጫውቶ ምናምን ነገር ስትሉ ከቤንች ቸርኪ ይነሳላል። ቸርኪ ከተነሳ በኋላ ትንሽ ቆይቶ ዱዌ ይነሳልሃል ምናና ልብህን ነው ድው የሚያደርገው ማለት ነው። ብቻ ፈረንሳይ 3-0 በሆነ ውጤት ማሸነፍ ችላለች። ስዊድን ወድቃለች ማለት ነው። ዊሊያም ሳሊባ ያረከውን ታውቃለህ። ጊዮኬሬስን መሬት ላይ ቁጭ አድርጎ ኢንስታግራም ላይ ፎቶ ፖስት ያደረግ እግዜሩ ይልህ። ከዛ በኋላ የምናየው ጨዋታ ሜክሲኮ ከኢኳዶር ነው። ባይዘይ ሶስቱም አዘጋጅ ሀገሮች ነው መስሚያ ተጣሉ። እኛ ልናዘጋጅ ሳይሆን ልንሳተፍ ሊመጣ ነው ብለው አራውንድ ኦፍ 16ን መቀላቀል ችሏል። መጀመሪያ ካናዳ ነበረች ሳውዝ አፍሪካን አሸንፋ የተቀላቀለች የነበረችው። እዚህ ጋር ደግሞ ሜክሲኮ 2-0 በሆነ ውጤት ኢኳዶርን ማሸነፍ ችላለች። ፔሮ ሂንካፔ አፉን በመያዝ በቀይ ካርድ ወጣ። ሁለተኛው ተጫዋች ሆኗል በዚህ ዓለም ዋንጫ ላይ ማለት ነው። ሜክሲኮ በ4 ጨዋታ እስካሁን ምንም ጎል አልተቆጠረባትም። ከኋላ ዝግ ነው ማን
ዝግ ሲቹዌሽን። ቀጣዩ ጨዋታ የነበረው ደግሞ ኢንግላንድ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ይጫወቱ። ኮንጎ ታውቃላችሁ የፓትሪስ ሉሙምባ ሀገር ናት። ፓትሪዮቲክ የሆነ ሰው ፓትሪስ ሉሙምባ ማለት እሱን ወክሎ እንግዲህ ታውቃላችሁ እንዲሁ ሳይንቀሳቀስ በቃ ገጭ ብሎ ቀጥ ብሎ ሙሉ ጨዋታን የሚያሳልፍ ደጋፊ ያላቸው ሀገር ማናት ኮንጎ ማለት። ከአፍሪካ ሀገሮች በጣም ሳይጠብቁ ነገር ግን ቆንጆ እግር ኳስም እያሳዩ ነበር የነ ዮዋን ዊሳ ሀገር። ብቻ ኮንጎ የመጀመሪያውን ጎል ካስቆጠረች በኋላ ወደ ዲፌንሲቭ ስትራክቸራቸው ገብተው ነበር። በአምስት ተከላካይ ነበር ሲራገጡ የነበረው። ብዙ ኳሶች ወጥተዋል፣ ብዙ ክሮሶች ተከልክለዋል። ሰከንድ ሃፍ ላይ ከገቡ በኋላ ግን የአንድ ሰው ማስተር ክላስ ሊችሉት አልቻሉም። ሃሪ ኬን ሁለቱንም ኳስ በሚገርም አጨራረሶች ፊክስ አድርጓቸው ነበረ ኮንጎን ከውድድሩ ውጭ ያረጋት። ኮንጎ በረኛቸው ባይዜ ሲያወጣ የነበረው ኳስ ቮዚኒያን ያስንቃል ማን ስቲል በቂ ሊሆን አልቻለም። ኢንግላንድ ወደ ቀጣይ ዙር ማለፍ ችላለች። የመጨረሻውና አራተኛው ጨዋታ ደግሞ የነበረው ሴኔጋል ከቤልጂየም ያደረጉት ጨዋታ ነበር። ይሄ ጨዋታ ለኔ ፐርሰናል ነው በጣም ለምን እንዳበሳጨኝም በደንብ አድርጌ ልንገራችሁ። ቅድም ያነሳውላችሁ ፖይንት ነበር። እዛ ፖይንት ላይ ትንሽ መለስ አድርገን ዱዌል እናርግበት ብለን ካሰብን ማለት ነው ጨዋታው ራሳቸው ጋር ነው። ሴኔጋሎች 2-0 እየመሩ ነው። እዚህ ጨዋታ ላይ ፓፓጌ እና ኢሊማን ኢንጃ የሚባሉ ሁለት ጨዋቾች አሉ። ሁለቱ ጨዋቾች የምድቡ የመጀመሪያዎቹ ሁለት ጨዋታዎች ላይ ተቀይረው ነው ሲገቡ የነበሩት። የሴኔጋል ቡድን ስትራክቸርም ያለነሱ ምን ያክል ሲጎዳ እንደነበር ማየት ይቻል ነበር። ሶስተኛው ጨዋታ ላይ ግን ከገቡ በኋላ 5-0 በሆነ ውጤት ነበር ማሸነፍ የቻሉት የነበረው ሴኔጋሎች። ለዛ ነው ምርጥ ሶስተኛ ሆነው ያለፉት። በዚህም ጨዋታ ፓፓጌ እና ኢሊማን ኢንጃይ ቋሚ ሆኖ ነበር መጀመር የቻሉት የነበረው። ቋሚ ሆኖ ጀምረው ቤልጂየሞችን በእግር ኳስ ብልጫ ወስደው ነው 2 ጎል አስቆጥረው የነበሩት በእስማኤላ ሳር አማካኝነት እና በዲያራ አማካኝነት በሃቢ ዲያራ ማለት ነው። ችግሩ የት ጋር መሰላችሁ ተከሰተው? እንደኔ ሐሳብ ከሆነ ፓፓጌ ሲወጣ ነው። ፓፓጌን እንዴት ታስወጣለህ? ፓፓጌ ማለት የሚድፊልድ ኢንጂነህ ማለት ነው። ፓፓጌ ልክ ከወጣ በኋላ አፐር ሃንዱ መያዝ ጀምሩ 86ኛው ደቂቃ ላይ ኦልሞስት ከምንም ሲጣሉ የነበሩት ቲሌማንስና ሊያንድሮ ትሮሳርድ ሲጣሉ ነበረ። ከድብድብ ምናምን ነገር መለስ ብሎ አንደኛው አሲስት አድርጎ አንደኛው አስቆጥሮ ሮሜሎ ሉካኩ አርናይን በመሆን ሁለተኛ ኳስ ካስቆጠረ በኋላ ኦሬዲ ጨዋታው አልቋል ተብሎ ሲታሰብ 120 ደቂቃ ደርሰው ፔናልቲ ብሮሲ እንደዛች ደቂቃ ሰቀር ሸርታቴ ይወረዳል ይወሰናል። እንደዚህ ቴሌማንስ ሌላ ኳስ አስቆጥሮ በጣም የሚያምር ፔናልቲ ባይዚ ለፔናልቲ ራሱ ሌቭል አለ። የሚገርም ፔናልቲ አስቆጥሮ 3-2 በሆነ ውጤት ቤልጂየም አሸንፋ ሴኔጋል ወድቃለች። አፍሪካ ሀገሮች ቀስ ያሉ እየተመነመኑ እየወጡ ይገኛል። እነ ግብጽ ምናምን ናቸው የቀሩታውን። እንግዲህ ግብጽ እንደግፋለን ጥያቄ ምልክት ማን ትላንትና ላይ ደረስን። ትላንትና የሚገራርሙ ጌሞች ነበሩ። ዩኤስኤ ከቦዝኒያ ኤንድ ሄርዞጎቪና ጋር ነበር የተጫወተችው የነበረው። ስለ ቦዝኒያ ታሪክ የምታውቀው ከሆነ የዩጎዝላቪያ አንድ ክፍል ነበረች። ዩጎዝላቪያ ሰርቢያን፣ ቦዝኒያን፣ አይ ቲንክ ሜቄዶኒያን፣ ክሮሺያን ምናምን ነገር ይዛ የነበረች አንድ ሀገር ነበረች። ከዛ በኋላ ሰርቢያ በጣም ትንሽ ሲያስቸግሩ ምናምን ነገር ቦዝኒያ ተገነጠለች። ሳራዬቮ የምትባለው ዋና ከተማዋ ለብዙ አመት ተይዛ ነበር። የነዚህ ሁሉ መከራዎች ልጅ ነው ኤዲን ጄኮ ታሪኩን ብትሰሙት በጣም ሞቲቬት ያደርጋችኋል ባይዘው ህይወታችሁ ላይና እዚህ ደረጃ ደርሰው ነበረ። ከምድብ ከረጅም አመታት በኋላ ሙከራ ነበር ያለፉት። በ2010 ነበር እንደ ሀገር ለመጀመሪያ ጊዜ መሳተፍ የቻሉት በዓለም ዋንጫው ላይ። ነገር ግን አሜሪካ አላዳምጣችሁም እያለች ነው። የቀድሞ የአርሰናል ተጫዋች ፍሎሪን ባሎጉን አሁንም ጎል ማስቆጠር ችሎ ነበር። ነገር ግን ቀይ ካርድ በማየቱ ምክንያት በራውንድ ኦፍ 16 አንመለከተውም። እሱን ነገር እንዴት አድርጎ ነው ማሩዚዮ ፖቼቲኖ የሚፈታው የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ቦዝኒያ ወደ ጨዋታው ለመመለስ እየሞከሩ የነበረ ሰዓት ላይ ግን ቅጣት ምት ካገኙ በኋላ ማሊክ ስቲልማን ሁለተኛውን ኳስ አስቆጥሮ ዩኤስኤ ማለፍ ችላለች። ትላንትና የነበሩት ሌሎች ሁለት ጨዋታዎች እንግዲህ ስፔን ከኦስትሪያ እና the main event ፖርቹጋል ከክሮሺያ ነበሩ። ስፔን ከኦስትሪያ እንደጠበቅነው ስፔን 3-0 ማሸነፍ ችላለች። ነገር ግን ጨዋታው እንደምታስቡት የ3-0 የሚገልጹ አለ። ስፔሻሊ ሰከንድ ሃፍ ላይ ነው እንጂ ስፔን እንደውም ትንሽ ምናምን ነገር ፈርስት ሃፍ ላይ ፖዚሽንም ምናምን ላይክ ወዴትም ይሄዳል ነበሩም ኳሶች የተሞከሩ የነበሩ ኳሶች ያን ያክል አስፈሪ ያልነበሩም። ብቻ አያያዟ ደስ አይልም ነበር ያን ያክል። ብቻ ግን መጨረሻ ላይ ተወጥቶታል። ከዛ በኋላ ግን ወደ ፖርቹጋልና ወደ ክሮሺያ ጨዋታ እናልፋለን። ይሄ ጨዋታ ብዙ መወራት ያለበት ጨዋታ ነው። ክሮሺያ ማለት
በቃ ላይክ 11 ተጫዋቾች አሉ አይደል 11ዱም ግን አንድ ጭንቅላት ያላቸው ነው የሚመስላችሁ በእድሜ ስለገፉ እዚህ ጨዋታ ላይ በጣም ይቸገራሉ ተብሎ ወይ ደግሞ ሚድፊልዱ ላይ ይበለጣሉ ተብሎ ታስቦ ነበር እኔን ጭምር ምክንያቱም ወለ ለምሳሌ ኮቫችችን ብታመጡት 32 አመቱ ነው ሞድሪችን ብታመጡት 40 አመቱ ነው እዚህ ጨዋታ ላይ ኢንግላንድ ጨዋታ ላይ እንደተቸገሩት ፊዚካሊቲ ያላቸውና ፍጥነት ያላቸው ተጫዋቾች የሚበዙባቸው ከሆነ ይቸገራሉ የሚል ሐሳብ ነበር ግን በጣም ሲደምቁ ነው ያመሹት ስፔሻሊ ኮቫቺች ነገር ግን የፖርቹጋል ሚድፊልድ እንደተጠበቀው ዴሊቨር እያረገ አይደለም ምንድነው መፍትሄው ብላችሁ ነው የምታስቡ ኮሜንት ላይ አስቀምጡልን እኔ ፕሬስ እያረጉ አይደለም እንደማያችሁ ከሆነ ክንፎቹ ፕሬስ ያረጉም ያው ሲያርም ፕሬስ ያረግም ምናምን ነገርና ረጅም ርቀት ሄዳሉ የሚለው ነገር በጥያቄ ምልክት ውስጥ ሊያስገባ የሚችል ነገር ነው ዞሮ ግን የመጀመሪያውን ኳስ ኢቫን ፔሪሲች በ37 አመቱ ሌፍት ባክ ሆኖ ግቫርዲዮልን ቤንች አርጎ ነበር ማስቆጠር የቻለ የነበረው ነገር ግን ፔናልቲ por favor el Cristiano Ronaldo በሚል ሲቹዌሽን ኳስ ክሮስ ከተደረገ በኋላ ከኮርና ሬናቶ ቬጋ ሲወድቅ ፔናልቲ ተሰጥቶ ብለን አቻሞን ችለን ነበረ ሁለተኛው ኳስ ደግሞ በሚገርም ክሮስ ከራፋኤል ላይ ወጣለትን ኳስ ጎንካልኮ ራሞስ ነበር ማስቆጠር የቻለ የነበረው አለቀ ተረጋጋን ብለን ቪዲዮ ልንሰራ ካሜራችን አበርተን ምናም ስንጠብቅ ግን ሁለተኛ ኳስ ተቆጠረ ይሄ ኳስ ኦፍሳይድ ነው ወይስ አይደለም የሚለው ነገር አጨቃጫቂ ከሆነ በኋላ ኦፍሳይድ ተብሎ ተሻረ እኛ ጨፈርን ቋጣሪዎች አለቀሱ ማለት ነው ብቻ ግን ስለዚህ ነገር ትንሽ እናንሳ ከተባለ የኦፍሳይዱን ህግ ማንሳት ይቻላል ተከላካዩ ላይ ዴሊቨሬት ወይም ደግሞ አውቆ ሚነካው ከሆነ ኳሱ ኦንሳይድ ሆኖ እንደ ጎል ይቆጠር ነበር ነገር ግን ኢንቮለንተሪ አክሽን ወይም ደግሞ ዲፍሌክሽኑ እሱ አውቆ ወይም ደግሞ ዴሊቨሬት ባልሆነ ምክንያት ስለሆነ ነው ኳሱ ኦፍሳይድ ተብሎ የተሻረው ስታንሲች የቆመበት ቦታ ወይም ለጋቫርዲዮል ሲያቀብል የነበረበት ቦታ ኦፍሳይድ ፖዚሽን ላይ ስለነበር ማለት ነው እየተከታተላችሁ እንደሆነ ተስፋ እናደርጋለን ዛሬ ማታ አርጀንቲና ሊዮኔል አንድሬስ ሜሲ የመለሱልናል ከኬቨርድ ከቮዚኒያ ሀገር ጋር ነው የሚጫወቱት ኬቨርድ እስካሁን ድረስ አንደርሬትድ ሆና የመጣች ሀገር አንደርሬትድ ሳይሆን አንደርዶግ ሆና የመጣች ሀገርና ሳትጠበቅ ራውንድ ኦፍ 32 መቀላቀል ችላለች ዛሬ ግን ያ ጉዞ የሚያበቃ ይመስለኛል ዳቪድ ከጎሊያድ ጋር አይነት ጦርነት ነው እንግዲህ ዛሬ ዳዊት ያሸንፋል ወይስ ጎሊያድ እኔ ደግሞ ጎሊያድ አርጀንቲናን ጎሊያድ አለ ምናምን ብላችሁ ብዬ ተስፋ አረጋለሁ ሌሎች ጨዋታዎችን ስንመለከት አውስትራሊያ ከግብጽ ጋናና ኮሎምቢያ ደግሞ ጨዋታቸውን የሚያረጉ ይሆናል ስለ ራውንድ ኦፍ 32 ይሄን ያክል ካልን ራውንድ ኦፍ 16 ኦሬዲ ስላለፉት ሀገሮች ደግሞ ትንሽ ነገር ልበላችሁ ዛሬ ሌሊት 8 ሰዓት ላይ ሞሮኮ ከካናዳ ጋር ጨዋታ የምታረግ ይሆናል ይሄን ጨዋታ ሞሮኮ ታልፋለች ዘንጣ የምታልፍ ነው ይመስለኝ ሞሮኮ የነ እስማኤሊ ሳይባሪ ቲም ሳይባሪ ታውቃላችሁ ሙኒክ ገብቷል ከነ ኬን ከነ ዲያዝ ከነ ኦሊሴ ጋር ይሄን የሰው እየጨምረውበታል እንግዲህ ወዴት ሊሄዱ እንዳሰቡ ፈጣሪ ነው የሚያውቀው በግራም በቀኝም አታክም ላይ ፊት ለፊት ሆኖ መጫወት ይችላል ሁሉም ቦታ ላይ መጫወት ይችላል ዓለም ዋንጫው ላይም ድንቅ አቋሙን እያሳየን ይገኛል ሳይባሪ እነ ኡናሂ ከጀርባው አሉ ከዛ በኋላ በቀኝ በግራ እና ሀኪሚ እና ብራሂም ዲያዝ ያስጨንቋል ምናምን ነገር አይ ቲንክ ቀለል ያለ ዊን ነው የሚሆነው በያስባለሁ እንግዲህ ይሄ ጨዋታ ከዛ በኋላ ደግሞ ፓራጓይ ከፈረንሳይ ነው የሚጫወተው አሁን እዚህ ጋር ፓራጓይ ማለት ነው የሆነ ተጫዋችን 3 ወር ምናምን ልትጎዳው ይችላል ዓለም ዋንጫው ላይ በጉዳት ብቻውን ለቆ ሊወጣ የሚችል ሰው ራሱ ይኖር ይችላል በዚህ ጨዋታ ምክንያቱም በጣም ነው የሚማቱት ቅድም ስላጁ እንደነበረው በጣም ባለየዎች ናቸው ከኋላ ይተነኩሉሃል ምን ይሉሃል ምናምን ግን ዲክቴተር ምባፔ ያዳምጣቸዋል ማይክል ኦሊስ ያዳምጣቸዋል እንዴ ማን እንጫታም ፈረንሳይ ታሸንፋለች ብዬ ነው የምገምተው አይ ቲንክ ዲዴ ዴሾ ከሪያን ቸርኪ ጋር የሆነ አይነት ውዝግብ ውስጥ የገቡ ይመስለኛል ቸርኪ ብዙ ደቂቃዎችን አገኛለሁ ብሎ ይመስለኛል ወደዚህ ዓለም ዋንጫ የመጣው አይ ቲንክ ኦሊሴ በቀኝ በኩል ይጫወታል እኔ ደግሞ 10 ቁጥር ሆናለሁ ብሎ አስቦ ነበር ነገር ግን ያ አይደለም እየሆነ ያለው እና ሰላም ሊሉት ሲሉ ምናምን ነገር አረ ዞር በል ምናምን ነገር እያላቸው ነበር ሰሞኑ እሱ ነገር ልብላችሁ ካያችሁት እሱ ነገርም እንዴት አንፎልድ እንደሚያደርግ አብረን የምንመለከት ይሆናል ብራዚል ቨርሰስ ኖርዌይ እኔ ልቤ ለሁለት የሚከፈልበት ጨዋታ እኔ ማርቲን ኦዴጋርድ እስካለ ድረስ ማርቲን ኦዴጋርድ ያለበትን ሀገር ነው መደግፈው ታውቃላችሁ አይደለ ኖርዌይ ደስ ታላለች ሰዎቹ ደስ ይላሉ ሁት የሚሉ ጭፈራ ራሱ የሌለ ነው ደስ የሚል በቃ ቫይብ ይፈጥሩታል ማለት ግን ብራዚል ደግሞ ብራዚል ነች ጋቢ ማጋሌስ አለ ጋብሪኤል ማርቲኔሊ አለ ምናምን ነገር ስቲል ግን ይሄ ጨዋታ ለመገመት በጣም አዳጋች ነው ሁለቱም አታኪንግ ፉትቦል ሲጫወቱ ነው የሚያምርባቸው እንጂ ዲፌንድ ሲያደርጉ ከኋላ ችግር እንዳለባቸው አይተናል
ሚድፊልዳቸው ላይ ደግሞ የብራዚል ሚድፊልድ ዊከር እንደሆነ አይተናል። አታኩ ላይ ደግሞ የነሱ ኦብቪየስሊ የብራዚል የተሻለ እንደሆነ እየተመለከትን ነበር። ቪኒ በዚህ ዓለም ዋንጫ በጣም ጸድ አቋም እያሳየን ይገኛል። አሁንስ ይህ ጨዋታ ላይ ማስቆጠር ይችላል፣ ዲፍረንስ ማምጣት ይችላል የሚለውን ነገር አብረን እንመለከታለን። ኤርሊንግ ብላውት ሃላንድ የመጀመሪያ ዓለም ዋንጫው ላይ 5 ጎሎችን ማስቆጠር ይችላል። ይሄ የጎል ማሽን የሆነ ሰውዬ ይሄ ሞር አታኪንግ ፉትቦል የምናይበት ጨዋታ እንደኔ ግምት ብራዚል ታልፋለች ብዬ አስባለሁ። ሜክሲኮ ከእንግሊዝ እስካሁን ድረስ ሜክሲኮ ምንም ጎል አልተቆጠረባትም። አዘጋጇ ሜክሲኮ ከእንግላንድ ጋር ከባድ ግጥሚያ ነው የሚሆነው። ስታዲዮ አስቴካ ወይም ደግሞ ሜክሲኮ የሚገኘው ታሪካዊ ስታዲየም ውስጥ ነው የሚጫወቱት። ይሄ ሜዳ ባይዜ ዲያጎ አርማንዶ ማራዶናም ፔሌም ዓለም ዋንጫን ያሳኩበት የመጨረሻ ፋይናል ጨዋታ ተጫውተው ከፍ አድርገው ያነሱበት ሜዳ ነው። አስቴካ በጣም የሚያምር ሜዳ ነው። ባይዜ ዓለም ዋንጫ የሚል ሜዳ ነው እና እዚህ ሜዳ ላይ ነው ጨዋታዎች የሚያደርጉት። እንግዲህ ከ220 አባቭ ሲ ሌቭል ስለሆነ ቶማስ ቱሄል ሊከብደን ይችላል ምናምን ነገር ብለው ካሁኑ ምክንያት መስጠት ጀምሯል። ኢንግላንዶች በኤሊየት አንደርሰንና በዴክላን ራይስ የሚመራው ሚድፊልዳቸው እንዴት ነው የሚሆነው? ቻንስ ክሬሽን ላይ ምን አይነት ኢሹዎች እያጋጠሟቸው ነው ያሉት? 10 ቁጥር ሌላ ሰው አስገብተው ቤሊንግሃምን ወደ ኋላ አስበው መጫወት አለባቸው ወይስ ያለውን ይዘት ይዘው ነው መቀጠል ያለባቸው የሚለው ነገር አሁንም እንግዲህ ሲፈታ የምናየው ነገር ነው። ራይት ባክ ላይ ሪስ ጄምስ ከተጎዳ በኋላ በጄድ ስፔንስ ነው የተጫወቱ ያሉት። ኳንዛም ተጎድቷል። እንዴት አድርገው እንደሚቀጥሉ እንግዲህ እግዜሩ ነው የሚያውቀው። ምን እንደምታስቡ ኮሜንት ላይ ያስቀምጡ። አይ ቲንክ ግን ስቲል ይህን ጨዋታ ተጠባ ተቸግራም ቢሆን ኢንግላንድ ታልፋለች ብዬ አስባለሁ። ከዛ ሌላኛው ሜን ኢቨንት ይላል እንግዲህ ራውንድ ኦፍ 32 በጸሎት በእግዜር በቸርነቱ አልፈናል። ፖርቹጋል ከስፔን ብሎክ ባስተር አይ ቲንክ ከዚህ የተሻለ ጨዋታ እናያለን ብዬ አላስብም። ራውንድ ኦፍ 16 ላይ ከዚህ በፊት ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ከስፔን ጋር ያለው ሪከርድ በጣም ቆንጆ ነው። ያቺን ሃትሪክ መቼስ አትረሷትማ። ከዛም በፊት ራሱ ዩሮ ላይም እነ ፔኬን መሬት ላይ ያስቀመጠ ምናምን ሲቹዌሽኖች አሉ። ኦብቪየስሊ ስፔንም እያሸነፈች የመጣችባቸው ቀናቶች አሉ። ግን የሚገርም ጌም ነው የምንመለከተው። አይ ቲንክ እንደ ደርቢ ራሱ ይተያያሉ መሰለኝ። የሀገር ደርቢ አታውቁማ። ፖርቹጋልና ስፔን ግን ደርቢ ናቸው። ይሄ ጨዋታ እስካሁን ድረስ በመጡት አካሄድ ከሆነ ስፔን ታሸንፋለች ታልፋለች የሚል እይታ ላይ፣ ነገር ግን ፖርቹጋሎች ራሳቸውን ከማጡ ውስጥ አውጥተው አቋማቸውን በቃ መጫወት የሚችሉትን ጌም ማሳየት ያለባቸው ጨዋታ ነው ብዬ አስባለሁ። ሚድፊልዱ ላይ ኦቨርሎድ መፍጠር አለባቸው ብዬ ስለማስብ አይ ቲንክ በርናርዶ ሲልቫ እዚህ ጨዋታ ላይ ቋሚ ሆኖ መጀመር አለበት። እሱ እንደ ዋይድ ፕሌይ ሜከር የሚጠቀሙበት ከሆነ ሚድፊልድ ላይ ብልጫ እንዳይበለጡ ላይክ ሊያረጋቸው ይችላል። ምክንያቱም ፔድሪ፣ ሮድሪ እና ኦልሞ አንድ ላይ ከፎልስ ናይኑ ከኦሪያዛባል ጋር ብዙ ቻንሶችን ክሬት ለማድረግ ብዙ ኳሶችን ፕሮሰስ ለማድረግ እንደሚጫወቱ በጣም ግልጽ ስለሆነ ማለት ነው። ሶ በርናርዶ የጨዋታ ላይ መሳተፍ አለበት ብዬ አምናለሁ። እዚህ ጋር መሰውት ያለበት ጨዋች ደግሞ ኦብቪየስሊ ፔድሮ ኔቶ ነው። በቀረው ግን እዛው ላይ እንደነበረው ክርስቲያኖ ሮናልዶ ሚድፊልዱም ተመሳሳይ ሆኖ እንዲቀጥል ነው የምፈልገው። እናንተ እንደምታስቡ ኮሜንት ላይ አስቀምጡልኝ። ቀጣይ የምንመለከተው ጨዋታ ዩኤስኤ ከቤልጂየም እናደርገው ጨዋታ ነው። ይሄ ደግሞ በጣም ክሎስ በቃ የሚገርም አይነት አቋም ላይ ያሉ ሁለት ቲሞች የሚያደርጉ ጨዋታ ነው። ለምሳሌ የዛሬ 2 ዓመት ምናምን ነገር ዓለም ዋንጫው ሳይጀምር ብትጠይቁ ቤልጂየም ዘንጣ የምታሸንፈው ጨዋታ ነው ሊባል ይችላል። ዩኤስኤ ግን የሚገርም ፎርም ላይ ነው ያላችሁ። ይሄ ጨዋታ አይ ቲንክ በጣም ክሎስ የሆነ ጨዋታ ነው። አይ ቲንክ እስከ ፔናልቲ ራሱ ሊሄድ የሚችልበት ሰፊ እድል አለ። እኔ ዋንጫው ማን ነው ድሉን ለቤልጂየም እሰጣለሁ። ከዛ በኋላ የአርጀንቲናና የኬቨርድ አሸናፊ ኦብቪየስሊ አርጀንቲና ትሆናለች ብዬ ማስበው ከአውስትራሊያና ከግብጽ አሸናፊ ጋር፣ ስዊዘርላንድ ደግሞ ከኮሎምቢያና ጋና አሸናፊ ጋር ጨዋታቸውን አድርገው ራውንድ ኦፍ 16 የሚጠናቀቅ ይሆናል። ግምታችሁን ፕሬዲክሽናችሁን እናንተ ኮሜንት ላይ ማስቀመጥ ትችላላችሁ። ሰኞ ስንመለስ እንግዲህ ጨዋታዎቹ ተደርገው ስለሆነ የሆነ ያክሉ ስለነዛ ጨዋታዎችም የሆነ ነገር እንላለን። ፋንስ ተራ ላይ ሁልጊዜ ከች ማለታችሁን፣ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁን አትርሱ። እኔ ቴድሮስ አርሰናል ቴድሮስ ንጋቱ ገብረየስ አብሬያችሁ ነበርኩ። ፋንስ ተራና ቤተሰቦቹ ይመቻችሁ።